አለኝም የምትዩን ዶክመንት ታፍነሽ መናገር እየፈለግሽ ያልተናገርሽው ስንት ጉድ ብታክርስ በራሴ ብር ነው የራቁት ቪዲዮ እለቅብሻለሁ ብሎ ሲያስፈራራሽ አንቺ ደግሞ ይሄን ቪዲዮ ላኪለት። አለኝም የምትዩን ዶክመንት ታፍነሽ መናገር እየፈለግሽ ያልተናገርሽው ስንት ጉድ እንደ እቶን እሳት እንደ ረመጥ እሳት ውስጥሽ የሚፈታተነውን እውነት ለቅርብ ለምትያቸው ሰዎች አስቀምጪ። ለቤተሰብ ዘመድ አብረውሽ ላደጉ አብረውሽ ለኖሩ ሰዎች። ይሄ ቲክቶክ ላይ ላለ ምናምን ሰው አይደለም። ቲክቶክ ላይ በቅርብ አቀርባለሁ የሚባለው ሰው የለም። እንዴት ባንቅ እንደሚገለበጥብሽ አይተሻል አይደል? እርቅ ፈጥረናል ምናምን፣ ግን የተበላሸ ነገር አለ እኔ ጋር እና ሳስበው ዝም ማለት የለብኝም። ገባ? የሆነ ማሳየት ያለብኝ ነገር አለ፣ ማውራት ያለብኝ ነገር አለ፣ ህዝቡ ግራ የገባው ነገር አለ ምናምን እና ቆይቼ ነበር እንትን ልል ያሰብኩት፣ ግን አይሆንም። ቀኑ በረዘመ ቁጥር እንትን ጥሩ አይሆንም ብዬ አሰብኩኝ። ኦኬ። ምን ያላለቀ ጉዳይ አለ በመሃላችሁ? ኖ ያላለቀ ሳይሆን ኢትስ ጀስት አሁን አግኝቻታለሁ በአካል ያለው ነገር አለ። ራሷ ልታጠፋ ሞከረች ያለው ነገር አለ። ይሁን በመሃል ራሶች ብዙ እንትን ያላቸው ነገሮች አሉና እንዴት ነው ያገኘሽው? እስቲ እሱን ንገሪኝ። ያገኘሁት አንድ ቀን ያገኘሁት ከአዶናይ ወንድም ጋር ነው ያገኘሁት፣ በውክልና ምክንያት ማለት ነው። ስሙ በደንብ እዚህ ጋር በማን ጉዳይ ነው ያገኘሽው? ውክልና ብሎ ተደዋውላችሁ ተከታተራችሁ ነበረ? ከአዶናይ ወንድም ጋር ሄደች ነው ያገኘሽው? ከአዶናይ ወንድም ጋር ነው ያገኘሁት። ያ ሰሞኑን መነጋገሪያ የሆነው የቲክታከሮቹ ጉዳይ ማለት ነው፣ የአዶናይ የጆን ዳንኤል እና የጃኒ ጉዳይ ማለት ነው፣ ብዙዎች ያነጋገረ ይገኛል። ታዲያ አሁን ጃኒ የት ነው ያለችው? ብዙዎችን የሚያሳሰበ አዲስ ነገር ተፈጽሟል ማለት ነው። ከህግ አንጻርስ እንዴት ነው የሚለው ብዙ መረጃዎች እየወጡ ነው። የራቁት ቪዲዮ እለቅብሻለሁ ብሎ ሲያስፈራራሽ አንቺ ደግሞ ይሄን ቪዲዮ ላኪለት። ሰላም ደጉላው ነኝ። ሁላችሁም ይሄንን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት ቢት እያደረጋችሁ በተለይም ደግሞ ለሶሻል ሚዲያ ተጠቃሚዎች ላኩላቸው። እንግዲህ በሀገራችን ከቅርብ ጊዜ ወዲህ በተለይም ደግሞ በወጣት ወንድና ሴት መካከል የሆነ ግንኙነት ከተፈጠረ በኋላ ይህ ግንኙነት ሰላማዊ ባልሆነ መንገድ በሚጠናቀቅበት ጊዜ አንዳቸው የሌላኛቸውን ምስጢር በመያዝ ይህንንም በሶሻል ሚዲያ በመልቀቅና ለመልቀቅ በማስፈራራት እንደሚያሳዩ በአብዛኛው እንመለከታለን። ታዲያ ይህንን ጉዳይ በተመለከተ መታወቅ ያለበት በሀገራችን የኮምፒውተር ወንጀሎችን ለመደንገግ በወጣው አዋጅ ላይ በተለይም በሰዎች ነፃነትና ክብር ላይ የሚፈጸሙ ወንጀሎች ተብሎ በተደነገገው ክፍል ላይ አንድ ሰው የሌላን ሰው ምስል፣ ተንቀሳቃሽ ምስል ወይም ደግሞ ማንኛውም የጽሁፍ ነክ የሆነ ጉዳይ በሶሻል ሚዲያ ለመልቀቅና ይህንም ሲለቀቅ ከባድ ጉዳት በተበዳዩ ላይ ወይም ደግሞ በቤተሰቡ ላይ የሚደርስ እንደሆነ እየተናገረ የዛተ ያስፈራራ እንደሆነ በ5 ዓመት ጽኑ እስራት እንደሚቀጣ ተደንግጎ ይገኛል። ከዚህም ባሻገር የአንድን ሰው ክብር፣ መልካም ስምን የሚያጎድፍ ነገር በዚሁ በሶሻል ሚዲያ የለቀቀ እንደሆነ ከ3 ዓመት በማይበልጥ እስራት እንደሚቀጣ ተደንግጎ ይገኛል። ስለዚህ እንዲህ ያለ ነገር እንለቅባቸዋለን በምትባሉበት ጊዜ መደንገጥ፣ መፍራትና ራስ ላይ ሌላ እርምጃ መውሰድ ሳይሆን በተቻላችሁ አቅም ማስረጃ በማሰባሰብ ተረጋግታችሁ እንድታስቡ እመክራለሁ። ማስረጃ እንዴት እናሰባስብ? በውስጥ መስመር ደህና አደራችሁ፣ እንዴት አደራችሁ? ይህን ቪዲዮ ማለት ነው በእግዚአብሔር ሼር አድርጉልኝ ብትችሉ እንዲደርስልኝ፣ ለጃኒ እንደዚሁም ደግሞ ለኤልሻዳይ እንደዚሁም ለኪዳ እንዲደርስ አድርጉልኝ። በእናታችሁ ማለት ነውና በጣም ውስጤን ተሰምቶኛል። ብቸኝነትን ስለማቀው፣ ብቻ ማልቀስን ስለማቀው፣ ብቻ ፈተናን ማሳለፍን ስለማቀው ማለት ነውና የሚገርማችሁ ነገር ትላንትና አዶናይ ፓርቲ አዘጋጅቶ እዛ ፕሮግራም ላይ በጣም አይኔ ክርትት አለ ስፈልጋት ማለት ነው። የሆነ በቃ ሰው የሰውን ህዝብ አሳፍሮልኝ የሰውን ምላስ አሳፍሮ በቃ ጃኒ ትኖራለች ከጎኑ ይሆናል ብዬ አስቤ ነበረ፣ ግን የለችም። ይሄኔ እኮ ቤቷ ቁጭ ብላ እያለቀሰች ይሆናል። ገባች አይደለ? ከተላመዱት መለያየት በጣም ከባድ ነው። ስለማቀው ነው፣ ህመሙን ስለማቀው፣ ብቸኝነትን ስለማቀው፣ ብቻ ማልቀስን ስለማቀውና
የኔ ፍቅር አንቺ ደግሞ ገና ወጣት ልጅ ነሽ ጃዬ፣ ገና ብዙ ነገር ይጠበቅብሻል። ለቤተሰቦች መኖር አለብሽ። ፈተናዎች ሁሉ ለበጎ ናቸው ጃዬ። አንቺ ስትሮንግ እንድትሆኛ ያደርግሻል። የሰዎች ኔጌቲቭ አቲቲዩድ አንቺን ሊጎዳሽ፣ አንቺን ወደ ታች ሊያወርድሽ አይገባም የኔ ፍቅር። ያለፍሽበትን የምትኖሪበትን ሁሉን ነገር የምታውቂው አንቺ ነሽ የኔ እናትና ለእናትሽ ታስፈልጊያታለሽ፣ ለአባትሽ ታስፈልጊያለሽ፣ ለእህቶችሽ ለወንድሞችሽ ታስፈልጊያለሽ። እኔ ቆንጆ ብዙ ነገር ታልፎ ነው እዚህ የደረስነው። ማንም ባንቺ ህይወት ውስጥ ጣልቃ ቢገባ ያንቺ ላይ ጣትሽን ቢቀስር አንቺን ወደ ታች ሊጥሉሽ አይገባም የኔ ፍቅር። ስለዚህ እባክሽን ወደ ሶሻል ሚዲያሽ ተመለሺ። እንደ በፊቱ አብበሽ እንደ በፊቱ ፏ ብለሽ ቆንጆ ሆነሽ ነይልን። በእግዚአብሔር ነው መልሽ ጃዬ። አንቺ ገና ልጅ ነሽ፣ ብዙ ነገር አታቂም። ህይወትን ገና አላለፍሽም። ገና ብዙ ነገር ያላየሽ ልጅ ነሽና የኔ ፍቅር እባክሽን እኔ አንቺ ህመም ስለሚገባኝ ነው፣ ብቸኝነትን ስለማውቀው ነው ጃዬ። የኔ እናት እግዚአብሔርን ነው የምላችሁ። ብቻ ሆኖ ማልቀስን አውቀዋለሁ። ብቻ ሆኖ ማሳለፍን ስለማውቀው እንባዬ ነው የሚመጣው። እንደዚህ አይነት ነገር ሳይ ማለት ነው አልችልም። ስለዚህ እባካችሁን ኤልሻዳይ እና ኪዳ እቺ ልጅ አጠገብ አሁን ሁኑላት። ማይሆን ጭንቅላቷ ውስጥ ማይሆን መጥፎ ነገር ከመግባቱ በፊት እባካችሁን ሂዳችሁ አግኟት፣ ይዛችኋት ውጡ፣ እራት አብራችሁ ብሉ፣ አዝናኗት፣ ብዙ ነገሮችን እንድትረሳ በእግዚአብሔር በዚህ ሰዓት አጠገቧ ሆኑላት። በእናታችሁ ይሄን ቪዲዮ ሼር አድርጋችሁ አድርሱልኝ በእግዚአብሔር ማለት ነው። በጣም ውስጤን ተሰማኝ። ስለማውቀው ነው፣ ብቸኝነትን ህመምን ስለማውቀው ነውና ጃዬ አጠገብ በዚህ ሰዓት ታስፈልጓታላችሁ። ኤልሻዳይም ሆናችሁ ወይም ኪዳ ወይም ቤስት ጓደኞቿ የምትባሉት ማለት ነው በእግዚአብሔር አጠገቧ ሆኑላት። በእናታችሁ የኔ እናት ተነሺ፣ ውጪ፣ ተዝናኝ። የበፊቱ ፈገግታሽን ማየት ፈልጋለሁ። የበፊቱ በቃ ጽድት ብለሽ ዝንጥ ብለሽ የምትወጪበትን ላይፍ ገብተሽ የምትጫወቲውን ማየት ነው የምፈልገው። ጃዬ አንቺ ስትሮንግ ልጅ ነሽ፣ ብዙ ነገርም አልፈሻል፣ ጀግና ሴት ነሽ። ለቤተሰቦች ስለምታስፈልጊ ለማን አባቱ ብለሽ ነው ሶሻል ሚዲያሽን ዘግተሽ አጥፍተሽ የምትጠፊው? የኔ ፍቅር ነይ አብበሽ ውጪ። እነ ኤልሻዳይ በዚህ ሰዓት ታስፈልጓታላችሁ። ኪዳ በዚህ ሰዓት ታስፈልጓታላችሁ። ለሰው ልጅ ማለት ነው በደስታው ጊዜ ብቻ አይደለም የምታስፈልጉት፣ በሐዘኑም ጊዜ፣ በጭንቀቱም ጊዜ፣ በብቸኝነቱም ጊዜ ስትገኙ ያ ነው ጓደኛ ማለት፣ ያ ነው ቤተሰብ ማለት። ስለዚህ ማለት ነው በዚህ ሰዓት እጇን ያዟት። በዚህ ሰዓት እናንተ ታስፈልጓታላችሁና ይዛቻት ወጣችሁ አብራችሁ ተዝናንታችሁ አብራችሁ ፈገግታዋን መልሱላት። በእግዚአብሔር ነው የምላችሁ። ሰው የሆነ ከሆነ ነገር በኋላ ለሷ መጮውና ማልቀሱ ምንም ጥቅም የለውምና እባካችሁን ይሄን ቪዲዮ ሼር አድርጋችሁ አድርሱልኝ። የተለያዩ መረጃዎችም እንግዲህ ጃኒ ታፍናለች። መናገር የምትፈልገው ነገር እንዳትናገር ተደርጋለች። እንደ ቀነኒ ብዙ አይነት ነገሮች ከመከሰቱ በፊት ከጎኗ ልንሆን ይገባል እያሉ ነው። እሷም የተናገረችው ነገር አለ። ለማንኛውም እውነታው አሁን ጃኒ ከሚዲያውም ርቃለች። ስቶሪ የምታደርጋቸው ነገሮችም እያሳሰበ ይገኛል ማለት ነው። አንድ ሰው ሲጎዳና የተለያየ ችግር ሲደርስበት በተለይም ታዋቂ ሰዎች ከዚህ ቀደም የሚያደርጉት እንግዲህ ስቶሪያቸው እንግዲህ የሚገልጹት የደረሰባቸውን ነገር የሚያጋጥማቸውን ነገር ነበር ማለት ነው። ታዲያ ልክ እንደ ቀነኒ ተመሳሳይ ጉዳይ ነው በማለት ብዙዎችም እንግዲህ ድምፅ ልንሆናት ይገባል በማለት እንግዲህ ያጋራችሁ ስቶሪ የተመለከታችሁት ማለት ነው ብዙ ችግሮች ላይ እንደሆነች የሚያሳይ ነው። ሐሳባችሁን ስጡበት። በትናንትናው ዕለት አሳዛኝ ሞት ተከስቷል። ለምን? አሳዛኝ ዜና በአትሌት ፈይሳ ሌሊሳ ተገጭተው ሕክምና ላይ ከነበሩ መካከል የ16 ዓመቷ ታዳጊ ሕይወቷ አለፈ። ከትላንት በስቲያ በጀሞ ሚካኤል አካባቢ በአትሌት ፈይሳ ሌሊሳ መኪና ተገጭተው ሕክምና ላይ ከነበሩ ሁለት መካከል በጽኑ ሕክምና ላይ የነበረችው የአንዷ ሕይወት ማለፉ ተሰምቷል። ሟች 16 ዓመት ታዳጊ ስትሆን በደረሰባት ከባድ ጉዳት በሕክምና ስትረዳ ቆይታ ሕይወቷ ሊያልፍ ችሏል። በጉዳዩ ላይ ስላለው ሕጋዊ እርምጃ ዝርዝር መረጃዎች ካሉም በድጋሚ የማሳውቃችሁ ይሆናል። አትሌቱ ግን ከሀገር ወጥቷል የሚሉ ጭምጭምታዎችም አሉ። ብሰክርስ በራሴ ብር ነው የምታመመው እኔ ነኝ። ፈይሳ ሌሊሳ ሰክሮ ሰፈር እየበጠበጠ ነው፣ ጎረቤቶቹን ደብድቧል፣ በመከላከያ ታርጋ ይሄዳል የሚል ዜና አሰራጭቷል።
ሶስቱንም መልስልኝ። ሶስት አንኳር ጉዳዮች ናቸው ያነሱት። ተመልክተዋል ወይ? በመጀመሪያ ግን እኔ ብዙም እንዴት አየው? መጀመሪያ ምንም አልመስለኝ። ምክንያቱም ሰው ላከለ ወይስ ራሳየ? አይቻለሁ በራሴ እኔ ብዙም ፊል አላደረኩም። እሱ ምክንያቱም የተለከፈ ውሻ ሁሉም ይናከሳል ከራሱ ጋር ይናከሳል። ስለዚህ እንደዚህ ነገር ስለሆነ ሚዲያ ማለት ምን ዝም ብሎ ተራ አክቲቪስት አለ ያለ ዝም ብሎ የሚያወራ እንደዛ አይነት እንጂ ሚዲያ ህግ አለው። እኔ ካጠፋው እኔ ግለሰብ ነኝ፣ የመንግስት ቢሮ አልሰራም፣ ስልክ አለኝ፣ ደውሎ አይጠይቁም ነበር። ያ ሁሉ ከዘረገፉት በፊት ደውሎ ቢጠይቁኝስ ብሰክርስ? በራሴ ብር ነው የምታመመው እኔ ነኝ። እንደገና ደግሞ የመከላከያ ምናምን መከላከያ ማጥረሻ ፈልጎ ነው እንጂ እኔ መከላከያ ነበርኩት 10 አመት በፊት ነው ከወጣሁ ማለት ከመከላከያ። ስለዚህ እኔን ፈልጎ ሳይሆን መንግስትን ማንካት ነው። በቃ ኦሮሞማ ነው እንደገና ደግሞ ተረኛ ነው ብሎ ለማሸማቀቅ መንግስትን ነው። እኔ አይደለም እኔ መንካት አይደለም መንግስትን መንካት። ወደ አዲስ አበባ የመጣህበት ምክንያት ምንድነው? ወደ አዲስ አበባ የመጣሁበት ምክንያት ምንም ቃላት መጨማመር አያስፈልግም። ድህነት እጅግ በጣም አስቀያሚ ታሪክ ይሰጣል። ታሪክ ማለት የሆኑ ታሪኮች አሉ እስከዛሬ የምንሰማቸው። ያን ታሪክ ነው የሚሰጥህ ድህነት። አስቀያሚ ነው ድህነት። ምንም ልትሆን ትችላለህ። በድህነት ውስጥ ከሆነ ያለው የሆነ ፐርሰንት ታንሳለህ። በእውነት ማስመሰል አያስፈልግም። ዋናው ልብ ነው፣ ዋናው እንትን ነው፣ ዋናው አያስፈልግም። ድህነት የሆነ ቦታ ላይ ያሳንሳል። አንተ በህይወት አይተው ነው? በጣም አይቼዋለሁ። በጣም ከምታስበው በላይ ድህነት አይቼዋለሁ። በጣም ደግሞ ድህነት ይኸውልህ፣ ድህነት ድሃ ሲያደርግ ለአውሬ አሳልፎ ቢሰጥ ጥሩ ነበር። ድህነት ድሃ ሲያደርግ ለሰው ነው አሳልፎ የሚሰጥ። ሪያሊቲውን ነው የምነግርህ። ትክክል። ድህነት አስቀያሚ ታሪክ ይሰጣል። እዛ መተሃራ ውስጥ ከዚህ በኋላ የኔ አባትና የኔ እናት 3 አመት ነው የሚኖሩት። ከ3 አመት በኋላ ውጡ ይባላሉ። ይወጣሉ። ጡረታ ሲወጡ ከመተሃራ ውጪ የሆነ ሀገር ይገባሉ። የትም ከመተሃራ ውጪ እና ምን ያስፈልጋቸዋል? ቤት ያስፈልጋቸዋል የሚወጡበት። ፋዘር ጡረታው በጣም በዛ ቢባል 3000 4000 ብር እና ለቤተሰብ ቤት መስራት ታስባለህ። ቤተሰብ ጡረታ ሲወጣ የት ነው የሚወድቀው ትላለህ። አየህ፣ በልጅነት እንደዚህ አይነት ጉዳዮች ሲያጋጥሙ ካንተ አልፎ ለሌላውም የምትጨነቅበት አይነት ነገር ይፈጠራል። ከዚህ ድህነት መውጣት አለብኝ የሚል ነገር በጣም ድህነትን እኔ ምንድነው በዩት ያልኩት እስከኔ መጥቷል። በኔ ትውልድ በኔ ዘር ከኔ በኋላ ግን ባይቀጥል የሚል አመለካከት ሐሳብና ቆራጥነት አደረብኝ። ለዚህ ነው ቲክታኩ ላይ እንደዚህ በነገራችን ላይ ፍፄ እንደዚህ ሆኖ መምጣት ለኔ በጣም ከባድ፣ የመጨረሻ ከባድ። ከዛ እንግዲህ በዚህ ህይወት ውስጥ ካለፍኩ በኋላ ወደ አዲስ አበባ መጣ። ወደ አዲስ አበባ መጣሁ። የቀድሞውን ታሪክ ሲጨርስልህ ገዛው ያልኩህ ላም ከ2 አመት በኋላ ስደውልለት ሞታለች። ሞተች። ምን ሆነ? ሳትወልድ ምሳትል ምንም ማለት ይመስለኛል ጸንሳለች። ቅሪት ነበረና እሺ አዲስ አበባ መጥቼ የሆነ ስራ ልጀምር ስደውልለት እንደዚህ ተባለና የኔ ጥያቄ የለፋህበትን አንጥራ ሀብተን አውጥተህ ላም ገዝተህ ሰው ጋር አስቀምጠህ ጤንነቱን አትጠይቅም ወይ? ደወልክ? እጠይቃለሁ። ነበረች? ከ2 አመት በኋላ ያልኩ እኮ እንድትሸጥ የፈለኩት ነው። ከ2 አመት በኋላ እንጂ ደህና ነበረች። እንደዋወላለን፣ እናወራለን። እየደረሰሽ ነው አይዞህ ይላል። አዎ እኔ ደግሞ ሳስባት ደስ ይለኛል። ስለላማ ሳስብ አሁን ነው ያስቀኝ። ያኔ አልቅሽ እስር ቤት ያሉት እንኳን አንበላም ብለው እኮ እንትን ይላሉ፣ ያምጻሉ። ለማይሰራ ኔትወርካቸው ማለት ነው 95 ብር እና 1000 ምናምን ብር እያወጣን የምንገዛው ማለት ተስማምታችኋል ሁላችሁ 2000 ሶሪ ተስማምታችኋል ሁላችሁም 95 ብር 85 ብር የነበረው ፓኬጅ ትናንትና ተቀየረ 95 ብር ሆነ። ከዚህ በፊት 65 ብር ነበረ ምናምን እና ተስማምታችኋል ሁላችሁም ጸጥ ያላችሁት ለዛ ነው ማለት
ላይክ ህዝቡ አልገዛም ቢል ኦር ሰምቲንግ አይ ቲንክ ኢትዮ ቴሌኮም አተረፍን የሚለው ገንዘብ እኛ ላይ አድ ከሚያደርገው ገንዘብ ከዛም ማንጠቀመውና ምን አንድ ላይ አድርጎ ይመስለኛል። I have no clue እንደሱ ይሁን አይሁን አላቅም። ብቻ ተስማምታችኋል 95 ብር አንሊሚትድ እየገዙ መኖር እንደ እኔ አሁን እንደ ኢንተርኔት ተጠቃሚ ሰው እኔ እየተስማማኝ አይደለም። እየተስማማችሁ ካልሆነ ኮሜንት ላይ ግቡና እየተስማማን አይደለም በሉ ወይ ሌትስ ስቶፕ ዩዚንግ እንትን ምንድነው ዳታ ምናምን ኦር ሰምቲንግ ሌትስ ዱ የሆነ ሰምቲንግ። ለዛሬ የነበሩን አነጋጋሪ ቪዲዮዎችና ወቅታዊ እነዚህ ነበሩ። በቀጣይ እስከምንገናኝ ቪዲዮ ላይክ፣ ሰብስክራይብ እንዲሁም ሀሳብ አስተያየታችሁን ኮሜንት ላይ ጻፉ። መልካም